ከአንዱ ምድብ ወደ ሌላ ምድብ መቀየር የይዘት ምድብ ከአንዱ ምድብ ወደ ሌላ ምድብ መቀየር ነው የምንማረው የይዘት ምድብን ከአንዱ ምድብ ወደ ሌላ መቀየር ላይ በዚህ ክፍለ ጊዜ ከተማራችሁ በኋላ በተለያየ ምድብ የተሰጣቸውን የይዘቶች ከአንዱ ምድብ ወደ ሌላ ምድብ መቀየር ትችላላችሁ ማለት ነው ስለዚህ የይዘት ምድቦች ከባለፈው ትምህርታችን ያስታወስናችሁ አለ ምሳሌዎች እናያለን የይዘት ምድቦች መቀየር የይዘት ምድቦችን መቀየር የይዘት ምድቦችን ስንቀይር ሁለት አይነት አካሄዶች አሉ የመጀመሪያው አካሄድ ምንድነው ከከፍተኛ ምድብ ወደ ዝቅተኛ ምድብ መቀየር ነው ሁለተኛው ደግሞ ከዝቅተኛ ከትንሹ የምድብ አይነቶች ከተሰጡት ውስጥ ወደ ከፍተኛው የምድብ አይነቶች መቀየር ነው እነኚህንና የይዘት ምድብ የተሰጡትን ዝምድናዎቻቸውን በማያያዝ በማስተሳሰር ተለያዩ ምሳሌዎችን እየሰራን እንቆያለን ማለት ነው መጀመሪያ ምሳሌዎችን እናያለን ምሳሌ የተሰጠውን የይዘት ምድብ ወደሚፈለገው ምድብ ቀይሩ 5 ሊትር ወደ ሚሊ ሊትር ቀይሩ ለ6 ሜትር ኪዩብ ወደ ሳንቲሜትር ኪዩብ ቀይሩ እነኚህን ለመቀየር ከባለፈው ክፍለ ጊዜያችን የርዝመት መለኪያ በአራተኛ ክፍል ትምህርታችን እንደተማርነው የርዝመት መለኪያ ምድቦችን ማስታወስ ተገቢ ነው የርዝመት መለኪያ ምድቦችን ስናስታውስ እና ዝምድናቸውን 1 ሜትር 100 ሳንቲሜትር ነው መሆኑን እናውቃለን ሌላው 1 ሳንቲሜትር ደግሞ 1 ሳንቲሜትር 10 ሚሊ ሜትር ነው 1 ኪሎ ሜትር ባጭሩ ኪሎ ሜትር ነው ይሄ 1000 ሜትር ነው እነኚህንና የመሳሰሉ በመጠቀም ወደዛ እንሄዳለን መፍትሄ አብረን እየሰራን የመጀመሪያውን ሃንስን ሞክር የተሰጠው ጥያቄ ምንድነው የሚለው 5 ሊትርን ወደ ሚሊ ሊትር ቀይሩ ነው የሚለው 5 ሊትር ማለት የፈሳሽ ነገሮች ይዘት በጣሳ ውስጥ በሃይላንድ ኮዳ ውስጥ በጀሪካን ውስጥ የተለያዩ በቤታችን የሚገኙ አሉ እነ ላርጎ ውሃ ዘይት አሉ እነኛ 5 ሊትር የሚይዘውን ምድብ በሚሊ ሊትር መቀየር ስለዚህ 5 ሊትር ማለት ይሄን ስጽፍ 5 ማለት ምን ማለት ነው 5 ሲባዛ በ1 ሊትር ማለት ነው ሊትር ባጭሩ ሲጻፍ ሊ ተብሎ ይገለጻል ማለት ነው ስለዚህ 5 ሲባዛ በ1 ማለት 1 ሊትር ትላለች እዚህ 1 ሊትር ማለት በሂሳብም በሳይንስ ትምህርታችንም በአራተኛ ክፍል ላይ 1 ሊትር ማለት 1000 ሚሊ ሊትር መሆኑን እናውቃለን ስለዚህ 1 ሊትር ማለት 1000 ሚሊ ሊትር ነው 1000 ሚሊ ሊትር ስለዚህ 5 ጊዜ 1 5 ሌሎች ዜሮች ይቀመጣሉ ስለዚህ ባጭሩ 5 ሊትር ማለት 5000 ሚሊ ሊትር ነው ማለት ነው ጥሩ ወደ ሁለተኛው ጥያቄ ስንሄድ ሁለተኛው ጥያቄ ላይ 6 ሜትር ኪዩብ ማለት ወደ ማን ቀይሩ አለ ወደ ሳንቲሜትር ኪዩብ ነው እስካሁን እየቀየርናቸው ያለው የምድብ አገላለጽ ምንድነው ከከፍተኛ ምድብ ወደ ዝቅተኛ ምድብ ነው እየቀየርን ያለ ነው ስለዚህ 6 ሜትር ኪዩብ ማለት በቅድሙ አይነት በማባዛታችን ሳይተናል 6 ሲባዛ በ1 ሜትር ኪዩብ ነው 1 ሜትር ኪዩብ ማለት ምን ማለት ነው 1 ሜትር ኪዩብ ማለት 1 ሜትር ሲባዛ በ1 ሜትር 1 ሜትር ኪዩብ ማለት 1 ሜትር ሲባዛ በ1 ሜትር ሲባዛ 1 ሜትር ማለት ነው ይሄ ሜትር ኪዩብ ኮለ ሪቢ 3 ምንለው 1 ሲባዛ በ1 ሲባዛ በ1 ማለት ነው ስለዚህ 6 ሲባዛ ይሄ 1 ሜትር ኪዩብ ማለት ወደዚህ ይስተናል እዚህ ጋር ይተናል ስለዚህ 1 ሜትር ሲባዛ አጌን በ1 ሜትር በድጋሚ በ1 ሜትር ነው ስለዚህ 6 ሲባዛ 1 ሜትር ማለት ምን ማለት ነው 1 ሜትር ማለት 100 ሳንቲሜትር ማለት ነው ስለዚህ በ1 ሜትር ላይ በ1 ሜትር ቦታ 100 ሳንቲሜትር አሁን በተጨማሪ 1 ሜትር ማለት 100
ሳንቲሜትር ማለት ነው። አሁንም 1 ሜትር ማለት 100 ሳንቲሜትር ነው። በተመሳሳይ ሂደት ነው የምንሄደው። ስለዚህ እነኚህን እናበዛለን ማለት ነው። 6 ሲባዛ 100 ሲባዛ በ100 ሲባዛ በ100 6 ዜሮዎች አሉት። 1 ሲባዛ በ1 ሲባዛ በ1 1 ነው። 6 ዜሮዎች አሉት አንድ ላይ 1 2 3 1 2 3 ሳንቲሜትር 3 ጊዜ አለ። እርስ በርስ አብዙት። ሳንቲ ልክ እንደ ሜትር ኪዩብ እንደምንለው 1 ሜትር በ1 ሜትር በ1 ሜትር እንዳልነው ሳንቲሜትር ሲባዛ በሳንቲሜትር ሲባዛ ሳንቲሜትር ኪዩብ በመባል ይጠራል። ስለዚህ ይህን ስናበዛው 6 ሲባዛ 6 ሚሊየን ሳንቲሜትር ኪዩብ ይሆናል ማለት ነው። ይሄ 6 ሜትር ኪዩብ ማለት በሳንቲሜትር ኪዩብ ሲቀመጥ 6 ሚሊየን ሳንቲሜትር ኪዩብ። እነኚህን በመመልከት ደግሞ የይዘት መለኪያ ምድቦችን ፈሳሽና ጠጣርን መሰረት በማድረግ ሁለት ምድቦች አላቸው። እነማን ማናሉ? እነ ሜትር ኪዩብ፣ ኪሎ ሜትር ኪዩብ፣ ሳንቲሜትር ኪዩብ፣ ሚሊሜትር ኪዩብ እና የጠጣር ናቸው። ወደ ፈሳሹ ደግሞ ሊትር እና ሚሊ ሊትር አለ። እነኛንም በዙ ላይ መጠቀም ይቻላል። እነኚህን በማስመልከት በቁጥር ላይ ያላቸውን ዝምድና እስኪ ካሁን ካየነው አሰራር ተነስተን እናያቸዋለን ማለት ነው። ጥሩ። አንድ ሊትር ማለት 1 ሊትር ማለት 1000 ሚሊ ሊትር። 1 ሊትር ውሃ ማለት በሚሊ ሊትር ሲገለጽ 1000 ሚሊ ሊትር ነው። 1 ሜትር ኪዩብ ማለት በሊትር 1000 ሊትር። ወደ ቤታችንን ራሱ ብትመለከቱ 1000 ሊትር የያዘ ሮቶ ወይንም የውሃ ማጠራቀሚያ ታንከር ማለት 1000 ሊትር ማለት በሜትር 1 ሜትር ርዝመቱ 1 ሜትር ወርዱ 1 ሜትር ከፍታው 1 ሜትር የሆነ ሳጥን ወይንም ኩብ ማለት ነው። የፕሪዝም አይነት ማለት ነው። ስለዚህ ይሄ በ1 ሜትር በ1 ሜትር በ1 ሜትር የያዘ 1 ሜትር በ1 ሜትር በ1 ሜትር የያዘ የውሃ ማጠራቀሚያ ታንከር ማለት 1 ሜትር ኪዩብ ማለት ነው። ይሄ ደግሞ ሊይዘው የሚችለው 1 ሜትር ኪዩብ 1000 ሊትር ውሃ ይዛል ማለት ነው። 1 ኪሎ ሜትር ማለት 1 ኪሎ ሜትር ኪዩብ ማለት 1 ኪሎ ሜትር ኪዩብ ማለት 1 ኪሎ ሜትር ሲባዛ በ1 ኪሎ ሜትር ሲባዛ በ1 ኪሎ ሜትር። ይሄን ስንቀይረው ምን ይሆናል? 1 ኪሎ ሜትር ማለት ወደ ሜትር ስንቀይረው 1 ኪሎ ሜትር 1000 ሜትር ነው። 1000 ሜትር ሲባዛ በ1000 ሜትር 1000 ሜትር ማለት ነው። ስለዚህ ሁሉንም ስናመጣ 3 ዜሮዎች አሉት። 1 ሲባዛ በ1 ሲባዛ በ1 1 ነው። 9 ዜሮዎች አሉት። ማብዛት ስለሆነ ዜሮዎቹን በማስቀመጥ 1 ቢሊየን ሜትር ኪዩብ ይሆናል ማለት ነው። ጥሩ ተማሪዎች። በተጨማሪ ሜትርን ወደ ሳንቲሜትር 1 ሜትር ኪዩብ ወደ ሳንቲሜትር እንቀይር። 1 ሜትር ኪዩብ ወደ ሳንቲሜትር ሲቀየር 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር። ይሄ ማለት ደግሞ 1 ሜትር ማለት ስንት ሳንቲሜትር ነው? 100 ሳንቲሜትር ነው። አሁንም 100 ሳንቲሜትር ነው። ድጋሚ 100 ሳንቲሜትር ነው። ምክንያቱም 1 ሜትር ማለት 100 ሳንቲሜትር ነው። ቅድም ዝምድናችን የርዝመት መለኪያ ምድቦች ላይ 1 ሜትር 100 ሳንቲሜትር፣ አሁንም 1 ሜትር 100 ሳንቲሜትር ነው። ይሄኛውም 1 ሜትር 100 ሳንቲሜትር ነው። ስናበዛቸው 1 ሳንቲሜትር 100 ሲባዛ በ100 10 ሺህ ይመጣል። ሲባዛ በዚህ 1 ሚሊየን ሳንቲሜትር ኪዩብ ነው ማለት ነው። በተጨማሪ 1 ሊትር 1 ሚሊ ሊትር ከ1 ሳንቲሜትር ጋር እኩል ናቸው። 1 ሚሊ ሊትር ውሃ ማለት 1 ሚሊ ሊትር ውሃ ወይንም 1 ሊትር የያዘ ጃር 1 ሊትር የያዘ ጃር ውስጡ 1000 ሚሊ ሊትር ማለት ነው። ይሄ ደግሞ በሳንቲሜትር ሲገለጽ 1000 ሳንቲሜትር ማለት ነው። ያዘው ሚሊ ሊትር እና ሳንቲሜትር የጠጣርና የፈሳሽ መለኪያ ይዘቶች መሆናቸውን እንጂ ተመሳሳይ ይዘት አላቸው ማለት ነው።
ስለዚህ እነኚህን በመመርኮስ የከፍተኛና የዝቅተኛ ምድቦችን በካንዱ ወደ አንዱ ማቀያየር እንሞክራለን ማለት ነው። ጥሩ እስኪ ምሳሌዎች እናያለን። ምሳሌ 1 የተሰጡትን የይዘት ምድቦች ወደ ተጠቀሰው ምድብ ለውጡ። ምድብ ለውጡ። እዚህ ጋር የተጠቀሱትን የይዘት ምድቦች ወዴት እንለውጣለን? ወደ ተሰጡት የይዘት ምድቦች እንለውጣለን። 1 2,500,000 ሳንቲሜትር ኪዩብ ወደ ሜትር ኪዩብ ለ3 ኪሎ ሜትር ኪዩብ ወደ ሜትር ኪዩብ ሐመርሃ 16 ሊትርን ወደ ሚሊ ሊትር እንቀይራለን ማለት ነው። እነኚህ ምድቦች በጋራ ሆነን እናያለን ማለት ነው። የመጀመሪያው የተሰጠው ምድብ እነኚህን ስንሰራ ምን ማስታወስ ይገባናል? ምድቦች የይዘትና የስፋት መለኪያ ምድቦች ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንቀይር ከፍተኛውን ወደ ዝቅተኛ ማባዛት ነው። በተሰጠው ሂሳባዊ ዝምድና የቁጥር ዝምድና መሰረት ከፍተኛውን ወደ ዝቅተኛ ትስንል ምን ማድረግ አለብን? ማባዛት ይጠበቅ። ከዝቅተኛ ምድብ ወደ ከፍተኛ ምድብ ስንቀይር የተሰጡን ምድቦች ቁጥር አሃዙን ምን እናደርጋለን? እናካፍላለን ማለት ነው። እስኪ እነኚህን ጥያቄዎች እንፈልግ። መፍትሄ የመጀመሪያው ጥያቄ እስካሁን በሰራናቸው ዝምድናዎች መሰረት 2,500,000 ሳንቲሜትር ኪዩብን ወደ ሜትር ኪዩብ ቀይሩ ነው። ዝምድና ቅድም አይተናል። 2,500,000 ሳንቲሜትር ኪዩብ ወደ ማን? ወደ ሜትር ኪዩብ። ቅድም በሰራነው መሰረት 1 ሜትር ኪዩብ ወደ ሳንቲሜትር ለመቀየር ምን አድርገናል? 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ነው። ይህ ማለት 1 ሜትር ማለት ወደ ሳንቲሜትር ስንቀየር ምን እናደርጋለን? 100 ሳንቲሜትር ሲባዛ በ100 ሳንቲሜትር ሲባዛ በ100 ሳንቲሜትር። ጥሩ እነኚህን ስናበዛ ምን ይሆናል? 100 ሲባዛ በ100 ሲባዛ በ100 1 ሚሊዮን ሳንቲሜትር ኪዩብ ይመጣል ማለት። ይሄ ከዝምድና ቅድም የተረዳ ነው። ምን አለን? 1 ሜትር ኪዩብ ማለት 1 ሚሊዮን ሳንቲሜትር ኪዩብ ነው ማለት ነው። እኛ የተጠየቅነው ደግሞ 2,500,000 ሳንቲሜትር ኪዩብ ነው። ስለዚህ የተሰጠንን ቁጥር 2,500,000 ሳንቲሜትር ኪዩብ ሲካፈል ለ1 ሚሊዮን። ምክንያቱም ዝቅተኛ ምድብን ወደ ከፍተኛ ምድብ እየቀየረ ስለሆነ ዝቅተኛ ምድብን ወደ ከፍተኛ ምድብ ስንቀይር ደግሞ ምን እንጠቀማለን? ማካፈል ስንጠቀም ወደ 1 ሚሊዮን ወደ 1 ሚሊዮን ሜትር ኪዩብ ቀይራለን። ስለዚህ ይህን ስንቀይር እነኚህ ዜሮዎች ይጠፋሉ። 2.5 ሜትር ኪዩብ ይሆናል ማለት ነው። 2,500,000 ሳንቲሜትር ኪዩብ 2.5 ሜትር ኪዩቢክ ይዘት አለው ማለት ነው። የተሰጡትን የይዘት ምድቦች ወደ ተጠቀሰው ምድብ ለውጡ። ምድብ የተጠቀሰው
8000 ሚሊ ሊትር ወደ ሊትር ለ 13 ሜትር ኪዩብ ወደ ሚሊ ወደ ሳንቲ ሜትር ኪዩብ ሩሃ 6 ሊትርን ወደ ሳንቲሜትር ኪዩብ ቀይሩ እነኚህንና ማ 22 ሳንቲሜትር ኪዩብ ወደ ሚሊ ሜትር ኪዩብ እንቀይራለን ማለት ነው። እስኪ ተማሪዎች እነኚህን ጥያቄዎች ቤት ውስጥ ሆናችሁ በጋራ በመሆን ሰርተን እንገናኛለን ማለት ነው።
እሺ ተማሪዎች እነኚህን ጥያቄዎች እንደሰራችሁ ተስፋ አደርጋለሁ። ካለፈው ካየናቸው ጥያቄዎች ጋር ተመሳሳይነት ተቀራራቢነት ስላላችሁ ለመስራት አስቸጋሪ ናቸው ብዬ አላስብም። ስለዚህ ጥሩ እንደሞከራችሁ ተስፋ አደርጋለሁ። አሁን የሰራችኋቸው ጥያቄዎች ደግሞ አብረን እዚህ ጋር ከኔ ጋር ሆነን እንሰራለን ማለት ነው። የመጀመሪያው ጥያቄ ምንድነው? 8000 ሚሊ ሊትር ወደ ሊትር ነው። 8000 ሚሊ ሊትር 8000 ሚሊ ሊትርን ወደ ሊትር መጀመሪያ ምን ማወቅ ያስፈልጋል? ወደ ኋላ ማስታወስ የሚያስፈልገን ሊትር እና ሚሊ ሊትር ያላቸውን ዝምድና ማስታወስ ያስፈልጋል። 1 ሊትር ስንት ሚሊ ሊትር ነው? 1 ሊትር ማለት ፈሳሽ ማለት 1 ሊትር ፈሳሽ ማለት ቤታችን ውስጥ ዘይት አለ፣ ውሃ አለ፣ ጋዝ አለ። 1 ሊትር ማለት 1000 ሚሊ ሊትር። ስለዚህ በሱ መሰረት 8000 ሚሊ ሊትር ማለት 8000 ሲካፈል ለ1000 ሊትር ማለት ነው። ስለዚህ ስናካፍለው 8000 ለ1000 ስንት ይሆናል? 8 ሊትር ይሆናል ማለት ነው። ምክንያቱም 1 ሊትር 1000 ሚሊ ሊትር ከሆነ 8000 ደግሞ ሚሊ ሊትር ወደ 8 ሊትር። ምክንያቱም ዝቅተኛ ምድብን ወዴት ነው እየቀየርን ያለለው? ወደ ከፍተኛ። ዝቅተኛ ምድብን ወደ ከፍተኛ ስንቀር በማካፈል ስለምንሰራ ማለት ነው። ጥሩ። ሁለተኛው 13 ሜትር ኪዩብ ወደ ሳንቲሜትር ኪዩብ። ይሄኛው በተመሳሳይ በቅድም በሰራነው አማካኝነት 13 ሲባዛ 13 ማለት 13 ጊዜ 1 ማለት ነው። ሜትር ኪዩብ ነው። 1 ሜትር ኪዩብን ወደ ሳንቲሜትር መቀየር ማለት ነው። 1 ሜትር ኪዩብ ማለት ምን ማለት ነው? 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ነው። ይሄ እነኛ 1 ሜትር የምንላቸው የርዝመት መለኪያ ምድቦች ናቸው። 1 ሜትር ደግሞ ስንት ሳንቲሜትር እንደሆነ እናውቃለን። 1 ሜትር ደግሞ ማለት 100 ሳንቲሜትር ማለት ነው። ስለዚህ በሱ መሰረት 1 ሜትር ማለት ወደ ሳንቲሜትር 100 ሳንቲሜትር ሲባዛ በ100 ሳንቲሜትር ተመሳሳይ የምድብ አሰራር ስለሆነ አሁንም ይሄኛው 100 ሳንቲሜትር 3 ጊዜ ማለት ነው። 100 ሳንቲሜትር ማለት ነው። 1 ሜትር 100 ሳንቲሜትር ነው። አሁንም 1 ሜትር 100 ሳንቲሜትር ነው። 1 ሜትር 100 ሳንቲሜትር ነው። ይሄን ስናበዛ 100 ሲባዛ በ100 10000 ሲባዛ 1 ሚሊየን ሳንቲሜትር ኪዩብ ማለት። ስለዚህ 1 ሜትር ኪዩብ ማለት 100 ሳንቲሜትር ኪዩብ ነው ማለት ነው። ስለዚህ እዚህ ጋር 13 ሲባዛ በ1 ሜትር ቦታ ማን እናስገባለን? 1 ሚሊየን ሳንቲሜትር ኪዩብ ነው ማለት ነው። ስለዚህ 13 ጊዜ 1 ዜሮቹ ከኋላ የሚቀመጡ ናቸው። 13 ጊዜ 1 13 ሚሊየን ሳንቲሜትር ኪዩብ ነው ማለት ነው። ጥሩ። ወደ ሶስተኛው ጥያቄ ደግሞ ስንመጣ የሶስተኛው ጥያቄ ደግሞ 6 ሊትርን ወደ ሳንቲሜትር ኪዩብ ቀይሩ ነው የሚለው። 6 ሊትርን ወደ ሳንቲሜትር ኪዩብ ሐመር ውሃ ላይ 6 ሊትር መጀመሪያ 6 ሊትርን ወደ ሳንቲሜትር ኪዩብ ለመቀየር ሊትርን ወደ ሚሊ ሜትር መቀየር ይገባናል። ስለዚህ 6 ሊትር ደግሞ ማለት ወደ ሚሊ ሊትር ስንቀይረው 6 ሲባዛ በ1000 ምክንያቱም 1 ሊትር 1000 ሚሊ ሊትር ስለሆነ 1000 ሚሊ ሊትር ይሆናል። 6 ሲባዛ በ1000 6000 ሚሊ ሊትር ይሆናል። ስለዚህ ይሄ ማለት 6000 ሚሊ ሊትር ማለት 1 ሳንቲሜትር ኪዩብ ማለት 1 ሳንቲሜትር ኪዩብ ማለት 1 ሚሊ ሊትር ማለት ነው። 1 ሳንቲሜትር ኪዩብ ማለት እርዝመቱም ወርዱም ከፍታውም 1 ሳንቲሜትር በ1 ሳንቲሜትር የሆነ ኩብ ማለት ነው። ይሄ ሊይዘው የሚችለው የውሃ ጠብታ ውሃ ወይንም ፈሳሽ ነገር 1 ሚሊ ሊትር ነው ማለት ነው። ስለዚህ
6000 ሚሊ ሊትር ማለት በሳንቲሜትር ኪዩብ ተመሳሳይ ነው። ስለዚህ 6000 ሳንቲሜትር ኪዩብ ይሆናል ማለት ነው። በጣም ጥሩ ተማሪዎች። በተጨማሪ በቃላት ፕሮብሌም አድርገን አንድ ምድብን መቀየር እንመለከታለን ማለት ነው። ጥያቄ 2 አንድ የለስላሳ መጠጥ ማስቀመጫ ሳጥን ርዝመቱ 60 ሳንቲሜትር ወርዱ 15 ሳንቲሜትር እና ከፍታው ወይንም ቁመቱ 20 ሳንቲሜትር ቢሆን የሳጥኑ ይዘት በሜትር ኪዩብ እና በሚሊ ሜትር ኪዩብ አስቀምጡ። ተማሪዎች ይሄን የቃላት ፕሮብሌም አንዱን ምድብ ከሌላ ምድብ ጋር በመቀየርና ይዘቱን በመፈለግ የሚያስታውስ ጥያቄ ስለሆነ 3 ደቂቃ ሰጣችኋለሁ። በ3 ደቂቃ ውስጥ ሞክራችሁ ጥያቄውን አብረን እንሰራለን፣ እንገናኛለን ማለት ነው።
እሺ ተማሪዎች ጥሩ እንደሰራችሁ ተስፋ አደርጋለሁ። በጣም ቀለል ያለ ጥያቄ ነው። ከቅድሙ ከሰራናቸው ጥያቄዎች ጋር የሚዛመድና አንድ ምድብ ወደ ሌላ ምድብ ከቀየርን በኋላ ውጤቱን ማስቀመጥ ስለሆነ ጥያቄውን አብረን እንሞክራለን ማለት ነው። መፍትሄ የተሰጠ ምን አለ? ጥያቄው ላይ የተሰጠው ነገር እርዝመቱ የለስላሳ ማስቀመጫ የለስላሳ መጠጦች ማስቀመጫ ሳጥን እንደዚህ አድርገን ብንስለው ሳጥኑን እንደዚህ አድርገን ብንስለው እርዝመቱ 60 ሳንቲሜትር ነው አለ። ወርዱ ይሄ እርዝመት ነው የተሰጠው። ወርዱ ደግሞ 15 ሳንቲሜትር ነው። ከፍታው 20 ሳንቲሜትር ነው። ይሄው ከፍታ 20 ሳንቲሜትር ቢሆን የለስላሳ መጠጥ ማስቀመጫው ሳጥኑ ይዘትን በተለያየ ምድብ እንድናስቀምጥ ነው የተፈለገው። ዓላማው አንዱን የይዘት ምድብ ወደ ሌላ ይዘት ምድብ መቀየር ነው የተፈለገው። ስለዚህ የተሰጠው ርዝመት 60 ሳንቲሜትር ተሰጥቷል። ወርድ 15 ሳንቲሜትር ተሰጥቷል እና ከፍታው ደግሞ 20 ሳንቲሜትር ተሰጥቷል። ስለዚህ ይዘት ማለት ምን ማለት ነው? ከባለፈው ትምህርታችን ይሄ ምስል ሬክታንግላዊ ፕሪዝም መሆኑን እናስባለን፣ ወይንም በእኛ ሳጥን ማለት ነው። ሳጥን ደግሞ ሬክታንግላዊ ፕሪዝም የምንለው የጠጣር ምስል ሆኖ ርዝመቱም ወርዱም ከፍታውም የተለያዩ የጎን ገጾቹ ሬክታንግል የሆኑ እና ይዘቱን ለማግኘት ደግሞ ርዝመት ሲባዛ በወርድ ሲባዛ በከፍታ ወይንም ባጭሩ ደግሞ የተሰጡትንም ሶስቱን የጎን ገጾች ጠርዝ ርዝመት ማብዛት ማለት ነው። ስለዚህ ስናበዛው ርዝመት 60 ሳንቲሜትር ሲባዛ 15 ሳንቲሜትር ወርዱ ከፍታው 20 ሳንቲሜትር። ስለዚህ እነኝን ስናበዛ 20 ሲባዛ በ15 300 60 ሲባዛ እዚህ 300 ሲባዛ 18000 ሳንቲሜትር ኪዩብ ይመጣል። ማንም በማን ስናበዛ 60ን በ15 በ20 ስናበዛ 18000 ሳንቲሜትር። ወደ ሁለተኛው ስንሄድ ደግሞ በሚሊሜትር ቀይሩን። አሁን ቅድም የቀየርነው ከሳንቲሜትር ወደ ሜትር ነው፣ ከዝቅተኛ ወደ ከፍተኛ። አሁን ደግሞ ሳንቲሜትር ኪዩብን ወደ ሜትር ኪዩብ ሚሊሜትር ኪዩብ ስንቀይር ከፍተኛው ወደ ዝቅተኛ ነው። ያ ማለት 18000 ሳንቲሜትር ኪዩብ ከፍተኛ ነው። ወደ ማን ነው የምንቀይረው? ወደ ሚሊ ሜትር ነው የምንቀይረው ማለት ነው። ሚሊ ሜትር ኪዩብ 1 ሳንቲሜትር ማለት 10 ሚሊ ሜትር ነው። ስለዚህ 18000 ሲካፈል 1 ሳንቲሜትር ማለት 1 ሳንቲሜትር ኪዩብ ማለት 1 ሳንቲሜትር ማለት በሚሊ ሜትር 10 ነው። 10 ሲባዛ በ10 ሲባዛ በ10 ማለት ነው። ይሄ 1000 ሚሊ ሜትር ኪዩብ ነው ማለት ነው። ስለዚህ ይሄን ለ1000 ሚሊ ሜትር ኪዩብ እናካፍላለን። 3 ዜሮ ይጠፋሉ። ማን ይቀራል? 18 ሲካፈል ለ1 18 ሚሊ ሜትር። ከፍተኛውን ወደ ዝቅተኛው ዝቅተኛውን ወደ ከፍተኛው ስለሆነ 18 ሲባዛ ነው። ሲባዛ 18 60 እናደርጋለን። 18 ሚሊየን ሚሊ ሜትር ኪዩብ እናደርጋለን ማለት ነው። ስለዚህ ከፍተኛውን ወደ ዝቅተኛው ስለሆነ ማብዛት ነው የምናደርገው፣ በማብዛት ነው የምናደርገው። ስለዚህ 18000 ሲባዛ 1 ሳንቲሜትር ኪዩብ 1000 ሚሊ ሜትር ኪዩብ ስለሆነ ስለዚህ 18 ሚሊየን ሚሊ ሜትር ኪዩብ ሆኗል ማለት ነው። ጥሩ ተማሪዎች፣ የዛሬው ርዕሳችን ይሄን ይመስላል። እስኪ ዛሬ ምን እንደተማረን እናስታውሳለን ማለት ነው። በዛሬው ክፍለ ጊዜያችን የተማርነው ዋና ሐሳቦች ይዘት ላይ ያተኮረ ነው። የይዘት ምድቦችን ከአንዱ ምድብ ከከፍተኛ ወደ ዝቅተኛ
ምድብ መቀየር ነው። ከከፍተኛ ምድብ ወደ ዝቅተኛ ምድብ ስንቀይር የምንጠቀመው ማብዛት ነው። የምናበዛው ግን በተሰጡ አሃድ ልኬቶች ናቸው። ከዝቅተኛ ወደ ከፍተኛ ስናምጣ ደግሞ የምንጠቀመው ማካፈል ነው። የተወሰኑት ሁለተኛው ርዕሳችን ደግሞ ፖይንቱ እነኚህን ልኬቶች ስንጠቀም ዝምድናቸው 1 ሊትር ማለት 1000 ሚሊ ሊትር ማለት ነው። 1 ሜትር ኪዩብ ማለት 1000 ሊትር ማለት ነው። 1 ሚሊሜትር 1 ሚሊ ሊትር ማለት 1 ሳንቲሜትር ኪዩብ ማለት ነው። 1 ሜትር ኪዩብ ደግሞ 1 ሜትር ኪዩብ ማለት በሳንቲሜትር ኪዩብ ስናደርግ 1 ሚሊየን ሳንቲሜትር ኪዩብ ማለት ነው። እነኚህንና ሌሎችን የይዘትን መለኪያ አሃዶችን ጠጣርና ፈሳሽን በመጠቀም ምድቦችን ለመቀያየር ችለናል ማለት ነው። የዛሬው ክፍለ ጊዜ እዚህ ላይ ያበቃል። ሰላም ሁኑ። ሰላም እንገናኝ ተማሪዎች።